ሰላም ጤና ይስጥልን። የተወደዳችሁ የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልን እያልን እንግዲህ በዛሬው ዕለት ከባድና በጣም አስገራሚ የሆነ መረጃ ነው ይዤላችሁ የመጣሁት። ውድ ቤተሰቦቼ እንግዲህ በዛሬው መረጃ የሩታና የሄርሜላ ጉዳይ እጅግ ከባድ የሆነ ነገር ላይ ደርሷል። እንግዲህ ትላንትና አብርሃምን የደረሰበትን ሁኔታ ተመልክታችኋል። ሰሞኑን ከባድ መረጃ አጋርቻችሁ ነበረ ቤተሰቦቼ። እንግዲህ ከዚህ ቀደም የነበሩትን ሁለት ቪዲዮዎች ወደ ኋላ ከሄዳችሁ ሩታ የሆነ ከባድ ነገር እየጠነሰሰች እንደነበረና በዚህ ጉዳይ ሰሞኑን በጣም የምትንቀሳቀስባቸው ሁኔታዎች እንዳሉ፣ አብርሃም በጣም ብዙ ጉዳት ሊደርስበትና ልትበቀለ የምትችልበት ነገሮች እንዳሉ እያስረዳኋችሁ የነበረበት ቪዲዮዎች አሉ። ያልተመለከታችሁ እንግዲህ ስለዚህ ጉዳይ መረጃን አጋርቻችሁ አለሁ፣ እነሱን መከታተል ትችላላችሁ። በዛሬው ዕለትም እንግዲህ አዳዲስ መረጃዎችን ወደ እናንተ ማድረስ እቀጥላለሁ። ታዲያ ውድ ቤተሰቦቼ እንደዚህ አይነት መረጃ ከታማኝ ቦታ ከታማኝ ምንጭ መከታተል ከፈለጋችሁ ይህንን ዩቲዩብ ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየትም ካላችሁ ኮመንት ላይ አስቀምጡልን። በዛሬው ቪዲዮ እንግዲህ የአብርሃምም ሁኔታ ከባድ ነገር ላይ እንደሆነ እየተነገረ ይገኛል። የበቀል ነገሮችን ለማካሄድ እያሰበ ይገኛል። አብርሃም ምን አይነት ነገሮችን በእልህና በንዴት ከትናንትናው ቪዲዮ በኋላ ሩታና ፍቅር ካስቀየሙት በኋላ ምን አይነት ነገሮችን እያደረገ እንደነበረ እነግራችኋለሁ። ምን አይነት እርምጃዎችን ለመውሰድ እንደፈለገም እነግራችኋለሁ። እንዲሁም ከፍቅር ጋርም እንደተገናኙ ሰምተናል በድጋሚ። ይሄ ዛሬ በቅርብ ሰዓት ላይ የሰማሁትኝ መረጃ ነው ውድ ቤተሰቦቼ። ስለዚህ ጉዳይ እንግዲህ በዝርዝር ያሉትን ሁኔታዎች የማጋራችሁ ይሆናል። እንዲሁም ሩታና ሄርሜላ ምን አይነት ጉዳይ ገጠማቸው፣ ምን ላይስ ደረሱ የሚሉትንም ነገር ወደ እናንተ ማድረሴን እቀጥላለሁ። እንደተለመደው ይህንን ቪዲዮ በድጋሚ ሰብስክራይብ እያደረጋችሁ መከታተላችሁ እንዳትረሱ። ውድ ቤተሰቦቼ አብርሃም ሰሞኑን ምን አይነት ነገሮችን እያራመደ እንደሆነ በኦዲየንሶችም እንግዲህ ከባድ ትችት እየቀረበበት እንደነበረና የማያስፈልጉና የማይሆኑ ድርጊቶችን ሲያደርግ ሩታና ሄርሜላ የእሱ በደል ፈጻሚዎች፣ እሱ ደግሞ ንጹህ ራሱን አድርጎ ሲያቀርብ የነበረበት ነገር እንደነበረ ተመልክታችኋል። እንግዲህ በርካቶች ይሄ ጉዳይ እንደማያዋጣው ምክራቸውን እየለገሱ ነበረ። እኛም ነገ ከነገ ወዲያ እንደውም ፍቅርን እንዳይጎዳት ብዙ ነገሮችን ስንል ነበረ። ነገር ግን ይሄ ሁሉ ጉዳይ የሩታ ከባድ ጥንሰሳና ከባድ ሴራ እንደሆነ ማንም የገመተ አልነበረም። ያጋራችሁ በመኮርኩት ጉዳዮች ላይ እንደዚህ አይነት ጉዳዮች መሆናቸው እርግጥ ባይሆንም ሩታ ግን ከባድ ነገር ለአብርሃም እያዘጋጀች እንደሆነች ከራሷ አንደበት በዙሪያ ያሉ ሰዎች እንደሰሙና ይሄ ጉዳይ በሚስጥር እንዳይጋለጥና እንግዲህ ሌሎች ሰዎች ከሰሙት ሊመጣ የሚችለው ነገር አብርሃም ላይ ጥንቃቄ ሊፈጥር ስለሚችል በሚል ሩታ ይህንን ጉዳይ ለማንም እንዳልተናገረች፣ ነገር ግን ከባድ ነገሮችን እየጠነሰሰች እንደነበረ በራሷ አንደበት ተናግራ ነበረ። ታዲያ ውድ ቤተሰቦቼ እንግዲህ አሁን አብርሃም ያለበት ሁኔታ እጅግ ከባድና የከፋ ሆኗል። ከዚህ ሁሉ ነገር ጀርባም እንግዲህ ሄርሜላም የዚህ ጉዳይ ሰለባ እንደሆነች እየተመለከተን እንገኛለን። ከባድ የሚሆነውና እንግዲህ ብዙዎችን ያበሳጨው ነገር ሩታ አብርሃም ላይ ይህንን ጉዳይ ለምን አደረገች የሚለው ነገር፣ ወይም ደግሞ አብርሃም በዚህ ደረጃ እሱ ላይ መጫወት አስፈላጊ አይደለም ከሚሉት በላይ የሄርሜላ ጉዳት ብዙዎችን እያሳሰባቸውና ብዙዎች በዚህ ጉዳይ ለሀሳባቸውን እያጋሩን ይገኛሉ። በጣም በሚዲያው ላይ እየተናፈሱ የሚገኙት ነገሮች ውስጥ እንግዲህ ሄርሜላና ሩታ እህታማችነታቸውን ቀጥለው በፍቅርና በሰላም ነገሮችን ለመምራት እየሄዱ ያለበት ሁኔታ ብዙዎችን ያስደሰተ ሁኔታ ነበረ። በተለይ አሁን ሰሞኑን እንግዲህ ብዙ ካስታረቀቻቸው በኋላ ይህንን ጉዳይ ሩታ እንደዚህ በሌላ መንገድ ትቀይሯለች ብሎ ማንም አልጠበቀም። ምክንያቱም ሄርሜላን ብትሆን የአብርሃም ተጎጂና ሰለባ እንደመሆኗ ብዙዎች እንግዲህ ሄርሜላ ጥፋትን ብታጠፋ በሩታና በአብርሃም ሕይወት ብትገባ፣ ነገር ግን ይቅር ተባብሎ የሩታና የሄርሜላ ሕይወት ሰላማዊ ሁኔታዎችንና መንገዶችን መያዙ ለብዙዎች አስደሳች ነገር ሆኖ ነበር። ታዲያ ውድ ቤተሰቦቼ በዚህ ጉዳይ ላይ ሩታ ይህንን ነገር ካወጣችና ሄርሜላንም የቀረበችና የታረቀችበት ምክንያት ከህይወቱ ለማስወጣት ብላ እንደሆነ በተናገረችበት ቅጽበት ሄርሜላ ይህንን ጉዳይ ከተመለከተች በኋላ ከባድ ነገሮች እየተከሰቱ ይገኛሉ። ታዲያ የሁለቱ እርቅና ሰላማዊ ነገር እንግዲህ በብዙዎች ዘንድ ቁጣን የቀሰቀሰ ሆኗል። ብዙም እንግዲህ አስታራቂነቷ ሽምግልናዋ መና እንደቀረ ሁሉ እየተመለከተች በሩታ ላይ ያላትን ቅያሜ ዳግም አገርሽቶ የወጣ ይመስላል። በትናንትናው ዕለት ከባድ ነገሮችን፣ ንዴቱን የሚያንጸባርቁ ነገሮች ሩታ ላይ ስትሰነዝር እንደነበረ እየተነገረ ይገኛል። ብዙ ዙሪያ የነበሩ ሰዎች እንዳጋሩን ከሆነ እንግዲህ ሩታ ሁሌም የማትማርና የማትሻሻል ሴት ናት። በቀልና እንግዲህ ሌሎች ነገሮችን ከማራመድና አብርሃምን እድሜ ዘመኗን ከመለመን ውጪ
ተሻሽላ ራሷን ችላ የማትቆም ሴት ሆና እየታየችኝ ትገኛለች ስትል ተናግራለች። እንዲሁም ሄርሜላ እንግዲህ ሩታን ለማግኘት እየጣረች እንደነበረና ከሩታ ጋር በስልክ እንደተገናኙም ሰምተናል። ሩታና ሄርሜላ እንግዲህ ከባድ የቃላት ንግግሮችንና ቁጣዎችን ሲለዋወጡ እንደነበረ ሰምተናል። ይሄ ጉዳይ በሄርሜላና በሩታ መሀል ከባድ የሆነ ጥላቻንና እንግዲህ ጸብን ያፈራ ነገር ሆኗል። ሄርሜላ በዚህ ደረጃ እንዴት ወርደሽ እንደዚህ አይነት በቀልን አብርሃምን ሳይቀር እኔን እንዴት ትበቀኛለሽ? እኔም በዚህ ደረጃ ምን ያህል ሰሞኑን ተጎድቼ እንደነበረና አብርሃምን በማጣት ምክንያት ለምወደው ስለማፈቅረው ብዙ ነገሮችን እንዳሳለፍኩ ታውቂያለሽ። በዚህ ደረጃ ሴት ሆነሽ ስለ ሴት አስባለሁ እያልሽ እኔ ላይ እንደዚህ አይነት ነገር ለምን ታደርጊያለሽ ብላ ሄርሜላ ስትናገር ተሰምታለች። ታዲያ በሩታ ዙሪያም የነበሩ ሰዎች እንዳጋሩን ከሆነ ውድ ቤተሰቦቼ ሩታ ከዚህ ቀደም የተጎዳችውን ጉዳት በአሁኑ ሰዓት ማንሳት አትፈልግም። እንዲሁም ጉዳይ እኔ ለዘመናት ስቸገርበት ስታመምበት የኖርኩት ሁኔታዎች ናቸው። ዛሬ እኔ ራሴን አጠንክሬና ራሴን አቆሜ ስላየሽ ያልተጎዳውና አንቺ ስላለቀሽ እኔ ተጎጄ ያልሆንኩ እንዳይመስልሽ ብዙ ነገሮችን ከአብርሃም ጋር ስታደርጊ ልጅ እንዳለኝ አራስ እንደሆንኩ እንኳን አንድ ነገር ሳታስቢልኝ ስለ እኔ ብዙ መጥፎ ነገር ስታወሪ ሰምተናል። አሁንም ቢሆን ህይወትሽን ከዚህ ነገር ተማሪና የራስሽን ህይወት ቀጥ እያለች እንግዲህ ሩታ በምጸት እየተናገረቻት እንደነበረ ሰምተናል። ይህ ጉዳይ በሁለቱ ሴቶች መሀል እንግዲህ ከባድ ጸብን እየፈጠረ ነገር ሆኗል። ምናልባትም እንግዲህ በአካልም ተገናኝተው ይሄንን ጉዳይ ሊነጋገሩበት የሚችሉት ነገሮች እንዳሉ ይጠበቃል። ምክንያቱም ሄርሜላ ይሄ ነገር እጅግ አበሳጭቷታል። ንዴቷን መቆጣጠር ከምትችልበት ነገር በላይ ሆኖባታል። እንዲሁም አብርሃምም እንግዲህ በዚህ ደረጃ መሸወዱና መታለሉ እሷንም ለሌላ ሴት ሲል በተለይ ደግሞ ለሩታ ቢሆን ምንም አይከፋም። ነገር ግን አዲስ ሴት እንደገና አምጥቶ ደግሞ በዚህ ደረጃ ሄርሜላን በቀላሉ ከህይወቱ ሊያስወጣ መሞከሩ እጅግ በጣም እንዳሳዘናት እየተናገረች ትገኛለች። የሩታና የሄርሜላ ሁኔታና ጉዳይ እንግዲህ በዚህ ደረጃ በጸብና ባለመግባባት እንደተለያዩ ሰምተናል። በሌላ መረጃም እንግዲህ አብርሃም ይህንን ጉዳይ ለበቀል አድርጎ ወደ ሌላ መንገድ ሊወስደው እንደሆነና በከባዱ እየዛተባት እንደነበረ ሩታን ህይወቷን ሲኦል ማደርገው በጣም ነው ማሰቃያት እያለ እንግዲህ በእኔ ላይ ያደረገችው ነገር ሁሉ መልሳለሁ እያለ እየዛተ እንደነበረ በንዴት ሰዓት እንግዲህ በዙሪያው እሱን ለማበረታታት የነበሩት ጓደኞቹ አጋርቶናል። ታዲያ ይህንን ጉዳይ እንግዲህ አብርሃም ዛሬም ቢሆን ወደ ራሱ ከመመለስ ይልቅ የበቀል ሂደቶችን እያካሄደ ያለበት ሁኔታዎች እንዳሉ ያሳያል። ምክንያቱም አብርሃም እንግዲህ ከዚህ ቀደም ብዙ ነገሮች ደርሶበት ሊማር አልቻለም። ከሄርሜላ ህይወት ወጥቶ እንግዲህ በቅጽበት ወደ ፍቅር ህይወት የገባበት ሁኔታ የራሱ ስሜት የተከተለና ፍቅርን ስለወደዳት አድርጎ በጣም በተደጋጋሚ ሲያነሳ ቢከርምም ነገር ግን የፍቅር ሁኔታ ግን እሱ እንዳሰበውና እንዳቀደው ሳይሆን በሴራ የተጠመደ ነገር ሆኗል። ታዲያ አብርሃም በዚህ ደረጃ ከዚህ ነገሩ እንኳን ሳይማር አሁን ደግሞ ድጋሚ ሩታን ለመበቀልና ሌሎች ነገሮችን ከማካሄድ ይልቅ አሁንም ቢሆን ከስህተቱ ተምሮ ወደ ራሱ ቢመለስ እኛም ምክራችን እንለግሳለን። እናንተም እንግዲህ በተደጋጋሚ እንደምታጋሩን ይህንን ጉዳይ ምን ትላላችሁ የሚለውን ነገር ለእናንተ በኮመንት እንድታጋሩ ሀሳቡን እንተውላችኋለን። ታዲያ አብርሃም በዚህ እቅዶች ውስጥ ምናልባት ሄርሜላን ይቅርታ ሊጠይቅ የሚችልበት አዝማሚያዎች እንዳሉ እያጋሩ ይገኛሉ። የቅርብ ጓደኞቹ ይህንን ነገር እንዳጋሩ ከሆነ እንግዲህ አብርሃም ሄርሜላን እጅግ በጣም እንዳስቀየማትና ሄርሜላ ምንም በማታውቀው ሁኔታ ሩታ ያንን ሁሉ ነገር ከሄርሜላ ጋር በመቅጠም ሄርሜላም የሷ ተባባሪ እንድትሆን እንዳደረገቻት ሄርሜላ በማታውቀው ነገር የሩታ ሴራ ሰለባ እንደሆነች ለሄርሜላ ያለውን ሀዘን ለመግለጽ እየሞከረ ያለበት ሁኔታዎች እንዳሉ አጋርቶናል። ታዲያ ይህም ነገር እንግዲህ ምናልባት አብርሃም በቅርቡ ሄርሜላን ይቅርታ በመጠየቅና ወደ ሄርሜላ ህይወት ዳግም በመመለስ ሩታን ለበቀል ውስጥ ሊከታት እንደሚፈልግና እንደዚህ አይነት ነገሮች ሙከራዎችን ሊያደርግ የሚችልበት አዝማሚያዎችን እያሳየ እንደሆነ በንዴት ሰዓት በሚያደርጋቸውና በሚናገራቸው ቃላቶች ውስጥ የተረዱትን ሊያጋሩን ሞክረዋል። ውድ ቤተሰቦቼ በሌላ መንገድ እንግዲህ አብርሃም ፍቅርን ለማግኘት ወደ ፍቅር አካባቢ እየሄደ እንደነበረም ተሰምቷል። ይህንን ጉዳይ ከፍቅር በጣም ብዙ ማብራሪያዎችን እንደሚፈልግ እየተናገረ ይገኛል። ምክንያቱም ፍቅርን ብዙ ነገሮች እንደተነጋገሩና ብዙ ነገሮች እንዳወሩ እንዲሁም እሷም ስትመጣና ስትቀርቡ እንግዲህ በዚህ ጉዳይና በዚህ ዙሪያ ላይ በጣም ብዙ ልምድ እንዳለው ሰው ብዙ ነገር ወደ እሱ መምጣት እንደምትፈልግ እሷም ከዚህ ቀደም ከነበራት ህይወት ይልቅ ከእሱ ጋር መቆየትን እንደምትፈልግ አድርጋ እንግዲህ ምንም ነገር ሳታስነቃ ነበረ አብርሃምን የቀረበችው። ይሄ ጉዳይ ለአብርሃም እጅግ ያበሳጨው ነገር ሆኗል። ታዲያ ፍቅርን ከሩታ ጋር ከተለያየችን በኋላ እንዲሁም በዛሬው ዕለት እንግዲህ ፍቅር ፍለጋውን አብርሃም ቀጥሏል። ምክንያቱም ከፍቅር ጋር ያልጨረስኩት ጉዳይ አለ። በጣም ብዙ ነገሮችን ሩታ በሌለችበት ለብቻዋ ላናገራት የምፈልገው ነገር አለ። ይህንን ጉዳይ በዝርዝር እንድታብራራልኝ እንዲሁም ሌሎች ያቀዱትም ነገር ካለ ብዙ ነገሮች ከፍቅር መስማት የምፈልገው ነገር አለ እያለ እንግዲህ የፍቅር ቤት ሳይቀር እየሄደ እሷን መፈለጉን እንደጀመረ እየተመለከትን እንገኛለን። እንግዲህ አብርሃም ስህተቱ ከመማር ይልቅ ዳግም ወደ ሌላ ጥፋቶች እየሄደ እያመራ ያለበት ሁኔታዎች እንዳሉ እየተስተዋለ ይገኛል።
ይመስለኛል። ውድ ቤተሰቦቼ አሁንም ቢሆን አብርሃም መሻሻልና የራሱን ውሳኔ የራሱን ስሜት በስነ ስርዓት አጢኖ መከተል ካልቻለ ነገ ከነገ ወዲያ የሚመጡት ነገሮች እንግዲህ ከዚህም የባሰ ከዚህም የከፋ ሊሆንበት እንደሚችል የምናስተውለው ነገር መሆን አለበት። እንዲሁም ከዚህ ቀደም እንግዲህ በተደጋጋሚ እንዳጋሯችሁ የሩታ ሴራና ጥንሰሳ በሚለው ቪዲዮ ላይ አብርሃም ነገ ከነገ ወዲያ ከሁሉ ያጣ ሆኖ የሚቀርበት እድል የሰፋ እንደሆነና ይህንን ጉዳይ ሩታ ለማረጋገጥ እንደሆነ እየሰራች የነበረችው ላጋራችሁ ሞክሬ ነበረ። አብርሃም ወደ ሄርሜላ ተመልሶ ሩታን ለመበቀል በሚሞክራቸው ሂደቶች ውስጥ ሄርሜላ ሩታን ለመበቀል በሚል እሷም ዳግም ተነሳስታ ከአብርሃም ጋር የመሆን ስሜትና አዝማማኝ ካላሳየች፣ እንዲሁም በብልህነት ሄርሜላ ራሷን ችላ የምትቆም ከሆነ የአብርሃም ሕይወት እንደምንለውም ሩታ እንዳቀደችው እንግዲህ ከሁሉ ያጣ ሆኖ አየር ላይ የሚቀርበት ነገሮች ይከሰታሉ ብለን እንጠብቃለን። ይህ ጉዳይ አብርሃምን ምን ያህል ሊጎዳውና ሊያበሳጨው የሚችል ሁኔታ እንደሆነ መገመት አያዳግትም። ታዲያ ውድ ቤተሰቦች እንግዲህ በአብርሃም ሕይወት ዙሪያ ዛሬ ያስኩላችሁ መረጃ እነዚህን ይመስሉ ነበረ። እንግዲህ እያንዳንዱን የአብርሃምን ሁኔታ እንዲሁም እርምጃዎችና የሚካሄዱትን ነገሮች ሁሉ ወደ እናንተ ማስረጃዎችና መረጃዎች ባገኘን ቅጽበት ማጋራታችንን እንቀጥላለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። እንዲሁም ሀሳብ አስተያየት ካላችሁ ሁልጊዜም እንደምንለው ኮሜንታችን ለእናንተ ክፍት ነው። በሌላ መረጃ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ለእናንተ ተመኘን።